የእስራኤልን ጦር የሚመሩት ኢትዮጵያውያን በኢራን ሰማይ በድፍረት የሚመላለሰው አይነኬ ጀት የሚሳኤል ጋጋታው አልበረደም። አሁንም ሮኬቶች እየተወነጨፉ ነው። የሚሳኤል አረሮች ያለፋታ ይተኮሳሉ። ኢራንም እስራኤልም ከባባድ የሚባሉ ጀቶችና ሚሳኤሎችን እያስወነጨፉ ነው። የሚሳኤል ልውውጡ ወደ ሙሉ ጦርነት ሊሸጋገር ይችላል በሚል እጅጉን ተሰግቷል። ትራምፕ ካሁኑ ተኩስ አቁም ይታወጅ ሲሉ እየተማጸኑ ነው። ጦርነቱ ድንበር ለመሻገር አዝማሚያ እያሳየ ነው። ከዚህ ቀደም አንድ ሁለቴ በሚሳኤል ተመታተው ወዲያው ግጭታቸው ይረግብ ነበር። አሁን ግን እንዲህ አይመስልም። ኢራን ኒውክሌር ለመታጠቅ ከጫፍ መድረሷና ኔታንያሁ በውስጥ ፖለቲካ በቅቡልነት ቀውስ ውስጥ እየማቀቁ ያሉበት ጊዜ ላይ በመሆኑ የአሁኑ ግጭት ወደ ሙሉ ጦር የማደግ ዕድሉ እጅግ ሰፊ ነው ተብሏል። አገራቱም ለዚህ ተራዛሚ ጦርነት እንደተዘጋጁ ምልክቶች ታይተዋል። የእስራኤል ጀቶች በልበ ሙሉነትና ድፍረት በኢራን ሰማይ ላይ እንደ ልባቸው እየተገማሸሩ ነው። የእስራኤል ጦር ከፍተኛ አዛዦችም ከወታደራዊ ጣቢያዎች ሆነው ቀጭን ትዕዛዝ እያስተላለፉ ነው። በአሁኑ የኢራን ዘመቻ የእስራኤልን ጦር የሚመሩት ኢትዮጵያውያን እንደሆነ መረጃዎች እየወጡ ነው። እስራኤል ባለፉት 4 ቀናት ከኢራን ላይ እየፈጸመች ባለችው ጥቃት ሀበሾቹ የጦር መኮንኖች አስደናቂ ጀብዱን እየፈጸሙ እንደሆነ የእስራኤል ብሔራዊ ሚዲያዎች እየዘገቡት ነው። ውድ የቻናላችን ቤተሰቦች ኢትዮጵያውያን ደም ያላቸው የጦር መኮንኖች የእስራኤል ድል ሚስጥር መሆናቸው በስፋት እየተዘገበ ነው። እኛም ጥቂቶቹን ኢትዮጵያውያን የእስራኤል ጦር አዛዦችን እናስተዋውቃችኋለን። ከዚህ በተጨማሪም በቴህራን ሰማይ ላይ ደረታቸውን ነፍተው እንዳሻቸው ስለሚመላለሱት አይነኬ የእስራኤል ጀት እንነግራችኋለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ቴል አቪቭ ተሸብራለች፣ ቴህራንም ተናውጣለች። እንደ ከዚህ ቀደም አንድ ሁለት ጊዜ ሚሳኤል በመወራወር የሚቆም ግጭት አይመስልም። ኢራን እስራኤልን በፍጹም አቅሜ ደበድባለሁ ስትል ጥቃቷን ቀጥላለች። እስራኤልም ኢራን ኒውክሌር ስትታጠቅ ቆም ያለኝ በሚል ስሜት ድብደባዋን ተያይዘዋለች። በእርግጥ ግጭቱ ወደ ሙሉ ጦርነት የማደጉ ነገር አይቀር ይመስላል። በዚህ ጦርነት እስራኤል ያሏትን ሚሳኤሎች፣ ድሮኖችና የሚሳኤል መከላከያዎቿን ሁሉ እየተጠቀመች ትገኛለች። ከዚህ ጀርባ ታዲያ ዕውቀትን ከልምድ ደርበው የተካኑ የጦር መኮንኖች አሉ። ከነዚህ የጦር መኮንኖች መካከል ደግሞ ኢትዮጵያውያን አሉበት። በእርግጥም ከእስራኤል ሰሞነኛ ስኬታማ ድብደባ ጀርባ ደመ ሀበሻ የጦር ጠበብቶች ይገኛሉ። እንደሚታወቀው ኢትዮጵያና እስራኤል ዘመናትን የተሻገረ የባህል፣ የሃይማኖት፣ የፖለቲካና የህዝብ ለህዝብ ግንኙነት አላቸው። እስራኤል ንጉሥ ጠቢቡ ሰለሞን በንግሥት ሳባ ውበት ተለክፎ ጉርብትናቸው ከጀመረ ጊዜ አንስቶ አሁን ድረስ የዳበረ ግንኙነት መስርተዋል። በዚህም በተለምዶ ፈላሻ የሚባሉ የእስራኤልም የኢትዮጵያም ደም ያላቸው ዜጎች በስፋት እንዲፈጠሩ ሆኗል። በተለይም በጎንደር ቤተ እስራኤላውያን ወይም ፈላሻዎች በስፋት ይኖራሉ። በኢትዮጵያ ስላሉ ቤተ እስራኤላውያን ብዙ አይነት መላምት አለ። ስለ ቤተ እስራኤላውያን አመጣጥ ታሪክ ብዙ ይላል። ንግሥት ሳባ ንጉሥ ሰለሞንን ጠይቃ ስትመለስ አብረዋት ታጅበው እንደመጡ ታሪካቸውን የሚመዙ አሉ። የእስራኤል ምኩራብ በባቢሎናውያን ከመፍረሱ ጋር ተያይዞ ወደ ግብጽ የተሰደዱ ከዚያም ክሊዮፓትራ ስልጣን እስከያዘችበት ድረስ ቆይተው በአውግስቱስ ቄሳር በመሸነፏ ምክንያት ወደ ተለያዩ ሀገሮች እንደተሰደዱም ይነገራል። ንጉሥ ካሌብ ግዛቱን ከማስፋፋቱ ጋር ተያይዞ የመንን በወረረበት ወቅት እንደመጡም ይነገራል። በ20ኛው ክፍለ ዘመን መጨረሻ የእስራኤል ባለስልጣናት ህገ መንግስታዊ ውይይት ካደረጉ በኋላ ቤተ እስራኤላውያንን ወደ እስራኤል የመመለስ ዘመቻዎች በ1970ዎቹ ተጀመሩ። በ1980ዎቹም ኗሪነታቸውን በሱዳን ያደረጉትን እንዲሁም በአዲስ አበባ በሙሴ ኢያሱ እንዲሁም በሰለሞን ዘመቻዎች በእስራኤል ጸጥታ ኃይሎች በመታጀብም በሺዎች የሚቆጠሩ ሰዎች ተወስደዋል። በ1990 መጀመሪያዎቹ እስራኤል በርካታ ቤተ እስራኤላውያን ከኢትዮጵያ ወደ ቴል አቪቭ አሻግራለች። በዚህም በእስራኤል በተለያዩ የሙያ መስኮች ውስጥ ቤተ እስራኤላውያን አውራ እየሆኑ ነው። ቤተ እስራኤላውያኑ ከተቆጣጣሪዎቻቸው የእስራኤል መስሪያ ቤቶች መካከል አንዱ የጦር ሰራዊቱ ነው። በእስራኤል ጦር ውስጥ ከተራ ወታደር አንስቶ እስከ ከፍተኛ አዛዦች ድረስ የቤተ እስራኤላውያን ቁጥር ጥቂት የሚባል አይደለም። እነዚህ ወታደሮችና የጦር አዛዦች እስራኤል ከሐማስ ከሂዝቦላና አሁን ደግሞ ከኢራን ጋር እያደረገች ባለችው ዘመቻ ቤተ እስራኤላውያኑ የጦር መኮንኖች ለቴል አቪቭ የቁርጥ ቀን ልጆች ሆነዋል። ባለፉት 7 ቀናት እስራኤል ከፈጸመቻቸው የተሳኩና የተጠኑ የሚሳኤል ድብደባዎች ጀርባ ቤተ እስራኤላውያኑ ልጆች ፊት አውራሪ ሆነዋል። የእስራኤል ብሔራዊ ሚዲያ ባወጣው ዘገባ ሚሳኤሎቹን በመቆጣጠር ኢላማቸውን እንዲመቱ በማድረግና የተጠኑ የጦር ስትራቴጂዎችን በመንደፍ ዋነኛውን ስራ በብቃት የሰሩት እነዚህ ትውልደ ኢትዮጵያውያን ወታደሮች ናቸው ብሏል። ዘገባው አክሎም ቤተ እስራኤላውያኑ በጋዛና ሊባኖስ ከዚህ ቀደም ያስመዘገቡትን ስኬት በስፋት ዘርዝረዋል። በተለይም ከወራት በፊት የእስራኤል እግረኛ ጦሩ በሊባኖስ ሂዝቦላ ላይ ሰፊ ዘመቻ ባደረገው ወቅት የቤተ እስራኤላውያኑ ሚና ትልቅ እንደሆነ ዘግቧል። ለዓመታት በጎንደር አዲስ አበባና በሌሎች የኢትዮጵያ ከተሞች የኖሩት ቤተ እስራኤላውያኑ በዘመቻ መልክ ወደ እስራኤል እንዲጓጓዙ ከተደረገ በኋላ በጠፍሩ ውስጥ ጉልህ ሚና እንዲያሳዩ የጠቀሰም ሲሆን በሰሞነኛው የኢራን ዘመቻም ከጦር ስትራቴጂስትነት አንስቶ ኦፕሬሽኖችን በብቃት እስከ መወጣት የደረሰ ስራን እንደሰሩ ተነግሯል።
7ኛ ቀኑን ባስቆጠረው የኢራን እስራኤል ቁርቁስ ከሁለቱም ወገን የከፋ ኪሳራ እየደረሰ ነው። ኢራን የምትተኩሳቸው አብዛኞቹ ሚሳኤሎች በንጹሃን ላይ የጎላ ጉዳት ያላደረሱ ቢሆንም የእስራኤል ጥቃቶች ግን እንደ ጋዛ ሁሉ በንጹሃን ላይ የሚያደርሱት ጉዳት እጅግ የከፋ እንደሆነ ተነግሯል። ለአብነትም በዛሬው ዕለት እስራኤል በኢራን ሆስፒታል ላይ የፈጸመችው ጥቃት ማሳያ ነው። ጥቃቱ ኬርማንሻህ በተባለች ከተማ ውስጥ የሚገኘው ፋራቪ ሆስፒታል ላይ እየተፈጸመ ነው። ኢርና የተባለው የኢራን እስላማዊ ሪፐብሊክ የዜና ወኪል በጥቃቱ በሰው ላይ ጉዳት ስለመድረሱ ያለው ነገር ባይኖርም የነፍስ አድን ሰራተኞች ወደ ሆስፒታሉ መላካቸውን ዘግቧል። የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ እስማኤል ባጌል ስለ ጥቃቱ እንደተናገሩት በሆስፒታሉ ላይ የተፈጸመው ጥቃት ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው በማለት ከሰዋል። ከትናንት ሌሊቱ የኢራን ከባድ የሚሳኤል ድብደባ በኋላ እስራኤል ከባባድ ጥቃቶችን እንደምትፈጽም ዝታለች። ድሮኖቿ፣ የጦር ጀቶቿና ሰላዮቿ አሁንም በኢራን ግዛት ስር ያለ ከልካይ እንደሚገኙም ተናግራለች። በተለይም የእስራኤሉ ኤፍ-15 ተምዘግዛጊና ተወርዋሪ የጦር ጀት በልበ ሙሉነት በኢራን ሰማይ ስር እየተገማሸረ እንደሚገኝ ተዘግቧል። የተምዘግዛጊ የጦር ጀት እስራኤል አሉኝ ከምትላቸውና ለክፉ ቀን በሚባል ከተዘጋጁ ጀቶቿ መካከል ነው። ጀቱ አሜሪካ ሰራሽ ሲሆን ጀቶቹ በሚሸከሙት ክብደት፣ በሚያካልሉት ርቀትና በፍጥነታቸው የዘመኑ የመጨረሻ ቴክኖሎጂ ውጤት ናቸው። እስከ 13300 ኪሎ ግራም የሚመዝኑ የጦር መሳሪያዎችን መሸከም የሚችሉት እነዚህ እንደ ቂጣ የሚገለባበጡ ጀቶች 12 መካከለኛ ርቀት ተምዘግዛጊ ሚሳኤሎችን የመሸከም ትከሻም አላቸው። በሰዓት 3581 ኪሎ ሜትሮችን የሚጓዝ ሲሆን የዓለማችን ፈጣኑ የውጊያ ጀት የሚል ተቀጽላ እንዲሰጠው አድርጎታል። ዘመናዊ ራዳር፣ ሴንሰሮችና የኮሙኒኬሽን መሳሪያዎች ተገጥመውለታል። በየትኛውም የአየር ሁኔታ በቀንም ሆነ በምሽት ጥቃት ማድረስ ይችላል። ይህ የአሜሪካዋ ሚዙሪ ግዛት ሴንት ሉዊስ ከተማ የሚመረተው አደገኛ ጀት አሁን ላይ በአሜሪካና እስራኤል ብቻ እንደሚገኝም መረጃዎች ያሳያሉ። በአሁኑ ወቅት በኢራን ሰማይ ላይ እንዳሻው እየተመላለሰና እየተገማሸረ ነው። ኢራን እስካሁን ድረስ ይህን ጀት መታ መጣል አቅቷታል። እስራኤል በቀጣይ ላቀደችው የበቀል ሰይፍ ይህን አስፈሪ የጦር ጀት እንደምትጠቀም እየተነገረ ሲሆን ኢራን ጀቱን መቋቋም ትችላለች ወይ የሚለው ግን በበርካቶች ዘንድ በጥርጣሬ እየታየ ነው።